መናጢ ደሃ ምግብ እንስራ። እርግጠኛ መናጢ ደሃ ብላ ልሰከሰን ነው። አታውቁም። ውሃ ላይ ጨውና ትንሽዬ ዘይት አድርጋችሁ እስኪፈላ ትጠብቁትና ሲፈላላችሁ ፓስታችሁን ትጨምራላችሁ። እኔ ደሃ ስለሆንኩኝ ጭብጦ ነው ማስበው። አንቺ ግን መኮረኒ ያሰብሽ። ታማስሉታላችሁ። መኮረኒ የሀብታም ምግብ ሆኖ አይደለም። እንዳይቦካ አትሊስት መናጢ ደሃ አይደለሽም ነው። ለሶስተኛ ጊዜ ነው የምናገረው። መጥበሻችሁ ላይ ዘይት አግላችሁ ሽንኩርትና ቲማቲም ታጣብሳላችሁ ማለት ነው። እንደተለመደው በደንብ አድርገን እናጣብሳቸዋለን። ምክንያቱም ትዳር ላይ ነው የምናደርሳቸው። እሙዬ ቲማቲሙ ተማሪ ነሽ ሰራተኛ ሲላት ሽንኩርት ደግሞ ታቃጥሏለች በጥፊ ከዚህ ብላ በጥፊ። ከዛ አንድ ማንኪያ ነጭ ሽንኩርት፣ ማንኪያ በጣም ትንሽ ነጭ ሽንኩርት ሚዲዬተር ነው ገባ። አረ ልጁ ይወድሻል እያላል ታጣብሱታላችሁ። ግማሽ የሾርባ ማንኪያ በርበሬና ግማሽ በርበሬ ቀለበት አሰሩ። በቃ በርበሬ ቀለበት ነው። ሁለቱ እርድ ሰርግ ነው። አንድ ላይ የሚሰጠው ከለር በጣም ነው የሚያምረው ማለት ነው። እርድ ሰርጉ አብራችሁ እንደዚህ ጥብስ ካረጋችሁት በኋላ ትንሽ የጨው ታረጋላችሁ። ጨው እኔ ነኝ ገብቼ ሰርጉ ላይ ተጣርቼ እጄ ልበላ ነው። ከዛ ሁለት እንቁላል ታደርጉና እንቁላል ከፍሪጃችሁ ለእንቁላልነትማ ድህነቴ ይገታኛል። አንቺ ነሽ እንቁላሏ። እንቁላል ለመሆን ሀብታም መሆን አለብኝ። ከዛ በኋላ እንቁላሉ ሳይበስል ፓስታውን የቀቀላችሁትን ፓስታ አድርጋችሁ ሰርጉ ቀረብኝ። አሁን ሰርጉን ተውኩት። እንዴት ነው አሁን እንቁላል በመኮረኒ የሚበላው? ሞክራችሁ አታውቁም፣ ግን ይሄንን ሞክሩትና ካልወደዳችሁት እኔ እቀጣለሁ ማለት ነው። እኔ በአይን አልወደድኩትም። ሰርቶ የሚያውቅ ሰው ካለ እስቲ ምስክርነት ስጠኝ ኮሜንት ላይ። እንትኑ ፓስታው እኔ በቃ እሳችሁን ያወዛወዛችሁ ብታመስሉት የተሻለ ነው ማለት ነው። ከለሩን ደግሞ እኮ እንቁላሉ አለመብሰሉ እኮ ነው። አሁን እንቁላል ደግሞ ሳይበስል በጣም ነው የሚያምረው። ሰርታችሁ መናጤዎችዬ ትወዱታላችሁ። ባይ አዘንኩለት ለመታጠቢያ ቤቱ